አመሰግናለሁ። የጋምቤላ ክልል ሀብት ማን ነው የሚጠቀምበት የሚል ነው። ጋምቤላ አሁን ከነበረችበት ከብልጽግና በፊት ከነበረችበት የልማት ሂደት ወደ ኋላ የተመለሰችበት ሁኔታ አለ እና ማን ነው በጋምቤላ ክልል ሀብት እየተጠቀመ ያለው? ምክንያቱም ከዚህ በፊት ልማት እየተሰራ ነበር። ወደ ኋላ ለምን ሄደ? ማን ነው ከፌደራል ለጋምቤላ ክልል የሚመደበው በጀት ምን ላይ የተዋለ ነው? በክልል ደረጃ የሚሰበሰበው ገቢ ወዴት እየሄደ ነው? በፋና ብሮድካስቲንግ ኮርፖሬሽን እንዳዩት ከጋምቤላ ክልል የተሰበሰበ ወርቅ ወደ 5535 ኪሎ ግራም እንደሄደ ተዘግቧል። በየወሩ የተለያየ ኪሎ ግራም ይሄዳል። ነገር ግን ጋምቤላ ክልል የነበራትን ልማት ፈርሷል። መንገዶች እዩት፣ መንገዶች ያሉበትን ደረጃ እዩት። አስፋልት የነበሩ ናቸው እነዚህ መንገዶች ወደ ጭቃ ወደ ጉድጓዳማ ተፈራርሷል። ይህ ክልሉ ርዕሰ ከተማ ነው እንደዚህ ሆነው። ስለዚህ ወደ የት እየሄድን ነው? ሀብቱ የት ጋር እየሄደ ነው? ከዚህ በፊት ክልሉ ሲለማበት የነበረ ሀብት አሁን ወደ የት እየሄደ ነው የሚል ጥያቄ ነው። ስለዚህ አሁን አዲስ አበባ ጥሩ ደረጃ ላይ እየደረሰች ነው። ፓርክ በፓርክ ሆኗል። አራዳ ፓርክ በየወሩ ፓርኮች እየተመረቁ ነው ያለ። የምናየው ልማት በአዲስ አበባ ውስጥ በጣም ደስ የሚል ነው፣ ተስፋ ሰጪ ነው። ነገር ግን እኛ ክልል ጋምቤላ ወደ ጫካ የተመለሰች ነው ያለችው። ምንድን ነው ምስጢሩ? ምንድን ነው ችግሩ? የፌዴራል መንግስት የጋምቤላ ህዝብ ለምን እንደራሱ አይም ነው ወይ? የጋምቤላ ሀብት ለሌላ ስራ እየዋለ ነው ሳናቅ ወይ እንዴት ነው? ፌዴራል መንግስት የሚመደባቸው አመራሮች በተለይ ጋምቤላ ክልል የሚመሩ አመራሮች ምን አይነት ሰዎች ናቸው የሚለው ነገር ያያ አይመስለኝም። ወይ አይቶ ከሆነ ጋምቤላ ክልል ህዝብ እንዲቸገር ፍርድ የሰጠበት ሁኔታ ነው የሚመስለው። ስለዚህ የክልል ሀብቱ ወደ የት ሄደ ነው የሚል ጥያቄ ነው። አመሰግናለሁ።